ሰላም ተማሪዎች በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ስለ 12ኛ ክፍል የሚሆነው ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 3 ኢንዱስትሪያል ኬሚስትሪ ስለ ታነሪ ወይም ስለ ሌዘር ማኒፋክቸሪንግ በሰፊው እንመለከታለን ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ዕለቱ ለሰን እንግባ። አክቲቪቲ 3.18 እንግዲህ ስለ ታነሪ ከማየታችን በፊት አክቲቪቲ 3.18 እንመልከት። ዲስከሲንግ ግሩፕ ኤንድ ፕሬዘንት ዩር አንሰር ቱ ዘ ክላስ ነው የሚለን። የሚከተሉትን ጥያቄዎችን በደንብ ተወያይታችሁ ለጓደኞቻችሁ ማስረዳት ትችላላችሁ። አክቲቪቲ 3.18 question number 1 the laser product of Ethiopia are durable and relatively cheaper than the same product imported from outside. Why do people prefer to buy imported product? What can you suggest to change this attitude? Discuss this matter in class in relation to the quality and availability of resource ነው የሚለን። እንግዲህ ኢትዮጵያ በቆዳ ምርት ከአፍሪካ ራሱ ቀዳሚ ነች ማለት ይቻላል እና ነገር ግን ኢትዮጵያ ውስጥ የሚመረቱ ብዙ ሌዘር ፕሮዳክቶች አሉ። የነሱ ዋጋ ቺፐር ነው፣ ግን ከውጭ ኢምፖርት የሚደረገው ደግሞ ውድ ነው። ስለዚህ ለምንድን ነው ብዙ ህዝብ ከውጭ የሚመጣውን ሌዘር በውድ ዋጋ ይገዛል፣ ነገር ግን የኢትዮጵያን ደግሞ መግዛት አይችልም? ሲጀምር ደግሞ እኛ ሀገር ውስጥ ያለው ሌዘር ፕሮዳክት በጣም ዱሬብል ነው፣ ሎንግ ተርም መቆየት ይችላል፣ ዋጋውም ደግሞ ቺፕ ነው። ለምንድን የውጭ ፕሮዳክት የምንገዛው? ይህን ነገርስ እንዴት አድርገን ነው አመለካከቱ መቀየር የምንችለው የሚለውን ነገር ተናገሩ ነው የሚለን። ወደ መልሳችን ስንገባ እኛ ሀገር ውስጥ ቶታሊ የሚመረተው ሌዘር ፕሮዳክት የመጨረሻ ፊኒሽንግ ላይኖር ይችላል። በተለይ ክራስቲንግ አይካሄድበትም። ቀለሙ ላይም ሊሆን ይችላል፣ የተለያዩ ማጌጫ ነገሮች በደንብ አድ ላይ ይደረግበት ይችላል፣ በጣም ሶፍት ላይ ይደረግ ይችላል እና የሚቀረው ነገር ይኖር ይችላል። ከውጭ የሚመጣው ግን ሌላ አዲቲቭ አርቲፊሻል ወይም ሲንቴቲክስ ነገር አድ ስለሚደረግበት ዱሬብል አይደለም። ሲያዩት ግን የሚያምር ነው፣ ነገር ግን ዱሬብል አይደለም፣ ረጅም ታይም መቆየት የሚችል አይደለም። የሀገራችን ውስጥ ግን ያለው ናቹራል ሌዘሩ ነው ማለት ነው። 100% በቃ ከአኒማል ስኪን የተገኘው ሌዘር እስከሆነ ድረስ ሎንግ ተርም መቆየት ይችላል። በዋጋውም ደግሞ ሮ ማቴሪያሉ እኛው ሀገር እስከሆነ ድረስ ኢምፖርት የምናደርገው ሌላ ሮ ማቴሪያል ስለማይኖር ዋጋው ምንድነው ማለት ነው? የቀነሰ ነው ማለት ነው፣ ቺፕ የሆነ ማለት ነው። ስለዚህ እኛ ሀገር ውስጥ ያለውን ሌዘር ክራስቲንግ ወይም የተለያዩ ማጌጫ ነገሮች ተደርጎበት የተለያዩ ቀለሞች ተጨምሮበት በቃ ሎንግ ተርም እንዲቆይ ተደርጎ ቢሰራና እጅግ ውብ ቢደረግ ህዝቡ ሊገዛ ይችላል ማለት ነው እና የሚቀረው ነገር ይኖራል፣ ፊኒሽንግ ላይ የሚቀረው ነገር ይኖራል ማለት ነው። እናየዋለን። የኛ ሀገር እስከምን ደረጃ ነው የምንጠቀመው የሚለውን ነገር በደንብ እንመለከታለን። ስለዚህ 100% ኦሪጂናሉ ሌዘር አገራችን ውስጥ የሚመረተው ነው። ነገር ግን የተወሰነ ፐርሰንቴጅ ደግሞ ኦሪጂናሊቲ ያለው ከውጭ የሚመጣው ነው። ሌላው አርቲፊሻል ወይም ሲንቴቲክስ ነገር ነው፣ ሚክስ ተደርጎ ነው ማለት ነው የሚመጣው። ሁለተኛው አክቲቪቲ ጥያቄ ዋይ አር ሌዘር ፕሮዳክት ቢንግ ሪፕሌስድ ባይ ሲንቴቲክስ ፕሮዳክት። እንግዲህ ናቹራል ሌዘር ፕሮዳክት በሲንቴቲክስ ፕሮዳክት እየተተካ ነው፣ ሪፕሌስ እየተደረገ ነው። ይህ የሆነበት ምክንያት ለምንድን ነው የሚለን? መልሳችን የሚሆነው ምንድን ነው? አንደኛ ዱሬቢሊቲው ላይም ሊሆን ይችላል። ሁለተኛ ደግሞ ቴምፕሬቸርን ሬዚስት የሚያደርግበት ሊሆን ይችላል ማለት ነው። ሞይስቸርን ሬዚስት የሚያደርግበት እነዚህ ነገሮች ተደማምረው ብዙ ጊዜ ሌዘር ፕሮዳክትን ወይም ናቹራል ሌዘር ፕሮዳክትን በሲንቴቲክስ ፕሮዳክት ሪፕሌስ ተደርጓል ማለት ነው። ቴምፕሬቸር ላይ ያለው ሬዚስት የሚያደርግበት ሁኔታ ሊሆን ይችላል። እንዲሁም ደግሞ ሞይስቸርንም ሬዚስት የሚያደርግበት ሁኔታ ሊሆን ይችላል። ለምሳሌ ሶፋን በኦሪጂናል ሌዘር ብንሰራው እና በሲንቴቲክስ ሌዘር ቢሰራ ሲንቴቲክስ ሌዘሩ ይሻላል፣ ውሃ ሊፈስበት ይችላል። ቴምፕሬቸርንም ሬዚስት የሚያደርግበት መንገድ ሊሆን ይችላል። እነዚህ ነገሮች ሁሉ ተደምረው ሲንቴቲክስ ፕሮዳክቱ ይመረጣል ማለት ነው። question number 3 do you know the traditional way of tanning in Ethiopia? What are the procedures to be followed when it is compared to the modern method? ስለዚህ አገራችን ውስጥ ትራዲሽናል ዌይ ኦፍ ታኒን ወይንም ሮ አኒማል ስኪንን ወደ ሌዘር የምንቀይርበት ፕሮሰስ አለ በባህላዊ ደረጃ፣ እንዲሁም ደግሞ በዘመናዊ መንገድ አለ ማለት ነው። ሁለቱን አወዳድሩ፣ ምን አይነት ስቴፕስ ይጠቀማሉ ነው የሚለን። ስቴፕ ባይ ስቴፕ ነግራችሁ ምንድነው። በመጀመሪያ ሮ አኒማል ስኪኑን ሶክ ያደርጉታል፣ ይነክሩታል። በጨው አድርገው ምን ያደርጉታል ማለት ሶኪንግ ነው፣ ይነክሩታል። ከዛ በኋላ ለተወሰነ ታይም ካቆዩት በኋላ ምን ያደርጉታል? ሪሙቫል ኦፍ ዋት ሄር ነው። ሄሩን ሪሙቭ ለማድረግ ይሞክራል። ሪሙቫል ኦፍ ዋት ስኪን ሄር፣ እሱን የፀጉር ማስወገድ ሂደት ይጠቀማሉ። ከዛ ደግሞ በተፈጥሮ የሚገኙ ታኒን አለም ደግሞ እንደ ቀበርቾ ሊሆን ይችላል በተለያዩ ሰብስታንስ ያጥኑታል ማለት ነው። ስለዚህ በዚህ አይነት መንገድ ነው ምን የሚያደርጉ ማለት ነው ሌዘርን የሚያዘጋጁት። ሞደርኑን ደግሞ አሁን እንመለከታለን። ሁለቱን ማወዳደር እንችላለን ማለት ነው።
ታኒን ኢዝ a process of converting raw animal hide or skin to leather ማለት ነው። ስለዚህ ዩዚንግ ታኒን እዚህ ላይ ታኒንግ ብለን የምንጠራው ይሄኛው ማለት ነው ፕሮሰሱ ነው። ሮ አኒማል ስኪኑን ወደ ሌዘር የምንቀይርበት ፕሮሰስ ነው። ወደ ሌዘር ለመቀየር ደግሞ የምንጠቀምበት ኬሚካል ታኒን ተብላ ትጠራለች ማለት ነው። ይችኛይቱ ኬሚካል ነች ማለት ነው። ለታኒን ፕሮሰስ የምንጠቀምበት ኬሚካል ይች ነች ማለት ታኒን ነው ማለት ነው። ስለዚህ ስቴፕ ባይ ስቴፕ እንመልከት። ሌዘር ኢዝ ዱሬብል። ሌዘር ብለን የምንጠራው እንግዲህ ዱሬብል ነው፣ ሎንግ ተርም መቆየት የሚችል ነው። ኤንድ ፍሌክሲብል ማቴሪያል ክሬኤትድ ባይ ዋት ዘ ታኒንግ ኦፍ አኒማል ሃይድ ኦር ስኪን ማለት ነው። አኒማል ሃይድ ኤንድ ስኪን። ስለዚህ የአኒማል ቆዳ ተጠቅመን ለረጅም ታይም የሚቆይ እንዲሁም ፍሌክሲብል የሆነ ማቴሪያል እናዘጋጃለን። ያ ማቴሪያል ደግሞ ስሙ ምንድነው? ሌዘር ተብሎ ይጠራ ማለት ነው። ታኒን ኢዝ አን አሲዲክ ኬሚካል። ስለዚህ ታኒን ብለን የምንጠራት እቺ ኬሚካሏ ነች ማለት ነው። ለታኒን ፕሮሰስ የምንጠቀምበት ወይንም ሮ አኒማል ስኪንን ወደ ሌዘር ለመቀየር የምንጠቀመው ኬሚካል አሲዲክ የሆነ ኬሚካል ታኒን ተብሎ ይጠራ ማለት ነው። ዛት ፐርማነንትሊ አልተር ዘ ፕሮቲን ስትራክቸር። ስለዚህ ሮ አኒማል ስኪን የተሰራበትን ፕሮቲን ስትራክቸሩን በደንብ አድርገው ያፈርሱታል ወይም ዲኮምፖዝ ያደርጉታል። ፐርማነንትሊ በደንብ ሴትአፕ እንዲያደርግ ያስችሉታል ማለት ነው። ኦፍ ስኪን ሶ ዛት ኢት ካን ኔቨር ሪተርን ቱ ሮ ሃይድ ኦር ስኪን። ወደ ነበረበት ወደ መጀመሪያው ኦሪጂኑ መመለስ አይቻልም ማለት ነው። ምን ከተጠቀም? እነዚህን ታኒኖችን ተጠቀምን ማለት ነው። ሌዘር ፕሮዳክሽን ኢንቮልቭ ቫሪየስ ፕሪፓራቶሪ ስቴጅ ታኒን ኤንድ ዋት ክረስቲንግ። እያንዳንዱ እንመለከት። 3 ሜጀር ስቴፖች አሉት። ፕሪፓራቶሪ ስቴጅ የሚባል አለ፣ ታኒን ስቴጅ አለ፣ ክራስቲንግ ስቴጅ አለ። እያንዳንዱ እንመለከት። የመጀመሪያው ፕሪፓራቶሪ ስቴጅ ነው። ፕሪፓራቶሪ ስቴጅ ብለን የምንጠራው ምን ማለት ነው? እንግዲህ ቅድሚያ ታኒን ፕሮሰስ ለታኒን የምናዘጋጅበት ሂደት ነው። ፕሪፓራቶሪ ስቴጅ ብለን የምንጠራው ታኒን ብለን የጠራ ነው ሮ አኒማል ስኪንን ወደ ፐርማነንት ሌዘር ፎርም የምንቀይርበት ሂደት ነው። ስለዚህ ለዛ ሂደት የምናዘጋጅበት ፕሪፓራቶሪ ስቴጅ ተብሎ ይጠራ ማለት ነው። ፕሪፓራቶሪ ስቴጅ ብለን የምንጠራው አር ዞዝ ኢን ዊች ዘ ሃይድ ኦር ስኪን ኢዝ ፕሪፔርድ ፎር ዋት ታኒን ነው። ስለዚህ ለታኒን በቅድሚያ የምናዘጋጅበት ሂደት ምን ተብሎ ይጠራ ማለት ፕሪፓራቶሪ ስቴጅ ይባላል። ዲስ ስቴጅ ኢንክሉድ ኪውሪንግ ማከም ሊሆን ይችላል፣ ሶክድ መንከር ሊሆን ይችላል ውሃ ውስጥ፣ ፍላሽ ሪሙቫል ሊሆን ይችላል የሆነ አላስፈላጊ የሆኑ ነገሮችን የምናስወግድበት፣ ሄር ሪሙቫል ጸጉሩን የምናስወግድበት፣ ስካዲንግ እንዲሁም ደግሞ ዲላይሚንግ ነው ማለት ነው። እነዚህ ነገሮች ሁሉ ፕሪፓራቶሪ ስቴጆች ናቸው። እያንዳንዳቸው መመልከት እንችላለን። ኪውሪንግ ምንድን ነው? ሶኪንግ ምንድን ነው? ፍላሽ ሪሙቫል፣ ሄር ሪሙቫል እያንዳንዱ እንመልከት። ይህ የመጀመሪያ ፕሪፓራቶሪ ስቴጅ ኦፍ ሌዘር ፕሮዳክሽን ብለን የምንጠራው ምንድን ነው? ኪውሪንግ ወይንም ማከም ብለን እንጠራዋለን። ዲስ ፕሮሰስ ኢንቮልቭ ሳልቲንግ ኦር ድራይንግ ዘ ሃይድ ዋንስ ኢት ሃዝ ቢን ሪሙቭድ ፍሮም ዘ አኒማል። ስለዚህ ይህ የሚሆነው ምንድን ነው? ሮ አኒማል ስኪኑን አሊያም ደግሞ ቆዳውን ብለን የምንጠራውን እሱን ቀጥታ በሳልት ወይም በጨው በማሸት ድራይ እንዲሆን ወይም እንዲደርቅ ማድረግ ነው ማለት ነው። ሌላው ኪውሪንግ ኢዝ ኤምፕሎይድ ቱ ፕሪቨንት ፔትሪፊኬሽን ኦፍ ዘ ፕሮቲን ሰብስታንስ ኮሌጅን ፍሮም ባክቴሪያ ኢንፌክሽን። ስለዚህ ይሄ ኪውሪንግ ብለን የምንጠራው ኮሌጅን አሊያም ደግሞ ከፍተኛው የአኒማል ስኪን ላይ የሚቻል አኒማል ላይ በሰፊው የሚገኘው ትልቁ ፕሮቲን እሱ በባክቴሪያ እንዳይጠቃና ኢንፌክሽን ደርሶበት ቶታሊ ቆዳው እንዳይበላሽ ለማድረግ ነው ማለት ነው። ስለዚህ ይህ አይነት ሂደት ኪውሪንግ ብለን እንጠራዋለን። ኪውሪንግ ኦልሶ ሪሙቭ ኤክሰስ ወተር ፍሮም ዘ ሃይድ ኤንድ ስኪን ነው። ስለዚህ ራሱ ቆዳ በውስጡ የያዘው ከባድ የሆነ ውሃ አለ፣ እሱን ራሱ ሪሙቭ ለማድረግ ያስችላል። ቢኮዝ ብራይን ሶሉሽን ኦር ሶዲየም ክሎራይድ ካን አብዞርብ ወተር ሞስቸር ማለት ነው። ብራይን ኪውሪንግ ኢዝ ዘ ሲምፕለስት ኤንድ ፋስተስት ሜትድ ነው ማለት ነው። ይሄ ብራይን ሶሉሽን የሚባለው ሶዲየም ክሎራይድ ነው። እሱ ደግሞ ለዚህ መንገድ በጣም ወሳኝ ነው ማለት ነው። ሁለተኛው ሶኪንግ ነው፣ መንከር ነው፣ ውሃ ውስጥ መንከር ነው። ኢን ዲስ ፕሮሰስ ኪውርድ ሃይድ ወይንም መጀመሪያ ላይ የደረቀው በሳልት አሽተነው ያደረግነው አላስፈላጊ የሆነ ውሃው የተወገደለት አኒማል ስኪኑን ምናደርገዋለን ማለት ነው ወደ ውሃ ውስጥ እንዲገባ ይደረጋል ማለት ነው። ኢን ወተር ፎር ሴቨራል ሃወር ቱ ሴቨራል ዴይ። ስለዚህ ከተወሰነ ታይም ወይም ለተወሰነ ጊዜ ውሃ ውስጥ ተነግሮ እንዲቆይ ይደረጋል ማለት ነው። በዚህ ሰዓት ቱ ሪሙቭ ዋት ሳልት ጨው ይወገዳል። ድራይ ስናደርግ በጨው ስለሆነ ያደረግነው ሳልቱ ይወገዳል። ደርቲ ደብሪሱም ይወገዳል። አላስፈላጊ ቆሻሻ ነገሮች ሁሉ ይወገዳሉ። ብለድም ሊሆን ይችላል፣ የያዘው ደም ሊሆን ይችላል። ኤንድ ኤክሰስ አኒማል ፋት ፍሮም ደ ስኪን። እነዚህ ነገሮች ሁሉ እንዲወገዱ ሶክ ይደረጋል ወይም ደግሞ ይነከራል ማለት ነው። ሌላው ፍላሽ ሪሙቫል ነው። ኢን ዲስ ፕሮሰስ አኒማል ስኪን ኦር ሃይድስ አር ሙቭድ ስሩ ዋት ኤ ማሽን ዛት ስትሪፕ ዘ ፍላሽ ፍሮም ዘ ሰርፌስ ኦፍ ዘ ሃይድ። ስለዚህ
ሃይዱ ላይ ወይም ቆዳው ላይ ያለ ፍላሽ ነገሮች ይኖራሉ። እነሱን ነገሮችን ወይም ጭረት ነገር የሚመስሉትን እነሱን ምን ያደርጋ ማለት ነው ያስወግዳ ማለት ነው። ማሽን ራሱ ምን ያደርጋቸው ማለት ነው ስትሪፖች አሉት ይፍቃቸዋል ማለት ነው። እየፋቀ ያስወግዳቸዋል ማለት ነው። ሌላው ሄር ሪሙቫል ነው፣ ጸጉሩን ማስወገድ ነው። ስለዚህ አኒማል ስኪኑ የያዘውን ጸጉር በቀላሉ ማስወገድ ነው ማለት ነው። ኢን ዲስ ስቴፕ ዘ ሶክድ ሃይድ ኤንድ ስኪን አር ትራንስፖርትድ ቱ ላርጅ ቫት፣ ትልቅ ቫት ይኖራል፣ እዛ ቫት ውስጥ እንዲገባ ይደረጋል። ዌር ዴይ አር ዋት ኢመርስድ ኢን ሚክስቸር ኦፍ ላይም ኤንድ ወተር። ላይም ማለት ካልሽየም ኦክሳይድ ነው። ስለዚህ ካልሽየም ኦክሳይድ ፕላስ ወተር ስታደርጉ የምታገኙት ካልሽየም ሃይድሮክሳይድ ነው። ስለዚህ በዚህ ካልሽየም ሃይድሮክሳይድ ምክንያት ጸጉሩን ያስወግደዋል ማለት ነው። ምክንያቱም አኒማል ስኪኑ ከፍተኛ ፋት ስላለው ፋቱን ደግሞ የካልሽየም ሃይድሮክሳይዱ ዲኮምፖዝ ስለሚያደርገው ወይንም ከሱ ጋር ሪያክሽን ስለሚሰራ ጸጉሩ በቀላሉ ይረግፋል ማለት ነው። ስለዚህ in this step the soaked hide and skin are transported to large vat where they are immersed in a mixture of lime and water። ስለዚህ ይሄ ላይሚንግ ፕሮሰስ ተጠቅመን ሄሩን እናስወግደዋለን ማለት ነው። it loosen the hair from the skin and make hair removal easier። ስለዚህ በቀላሉ ነው እንግዲህ ጸጉሩ ሊወገድ የሚችለው after 1 up to 10 days soak ወይም ከ1 እስከ 10 ቀን ከተነከረ በኋላ ውሃ ውስጥ ከተነከረ በኋላ ጸጉሩ በራሱ ሪሙቭ ይሆናል። the hair is mechanically removed from the hide by hair removing machine። ስለዚህ መካኒካሊ ደግሞ በማሽንም መወገድ ይችላል። ራሱ ደግሞ ከ1 እስከ 10 ቀን ውሃ ውስጥ ወይም ካልሽየም ሃይድሮክሳይድን ጨምረን ነክረን ጸጉሩን በቀላሉ ማስወገድ ይቻላል ማለት ነው። ሌላው ስካዲንግ ነው። this is the process in which hair and fat mixed by what the machine are removed from the hide with a plastic tool or what ዱል ናይፍ ነው የሚለን። እዚህ ላይ ምንድን ነው አሁን ማሽኑም ሊሆን ይችላል ሶክድ አድርገን ደግሞ ያልተወገደ ጸጉር የሚኖር ከሆነ እነሱን በደረደመ ቢላዋ ሊሆን ይችላል፣ በማለት ሻርፕ ሆነ በሱ ቢላዋ ሊሆን ይችላል፣ አለም ነው በፕላስቲክ ማቴሪያሎች እናስወግደዋለን ምኑን ጸጉሩን ማለት ነው። ሌላው ዲላይሚንግ ነው። ላይሚንግ ያካሄድ ነው ምንድን ነው ጸጉሩን ለማስወገድ ካልሽየም ኦክሳይድ ጨምረን ወይም በውሃ ዲዞልቭ ታደርጉ ላይም ወተርን አግኝተና ማለት ነው። ሶ ዲላይሚንግ ብለን የምንጠራው ይህንን ካልሽየም ኦክሳይድን የማስወገድ ሂደት ነው። ዲስ ፕሮሰስ ኢንቮልቭ ዘ ሪሙቫል ኦፍ ላይም ብለን የጠራ ነው ካልሽየም ኦክሳይድ ኢን ወተር ማለት ነው። ፍሮም ዋት ዘ ስኪን ኦር ሃይድ ኢን ቫት ኦፍ አሲድ። ስለዚህ አሲድ በመጨመር ማለት ነው ኒውትራላይዝ እናደርገዋለን ወይም ካልሽየም ቤዙን እናስወግደዋለን ማለት ነው። አፍተር ዲስ ፕሪፓራቶሪ ፕሮሰስ ዘ ስኪን ኦር ሃይድ ኢዝ ሬዲ ፎር ታኒን። ስለዚህ አሁን ላይ የነገርኳችሁን ስቴፖችን ካለፈ እነዚህን የነገርኳችሁን ሙሉ ስቴፖችን በደንብ አድርገን ከጨረስን በኋላ ለምን ተዘጋጅቷል ማለት ነው ለታኒን ፕሮሰስ ተዘጋጅቷል ማለት ነው። ስለዚህ ታኒን ለማካሄድ ግዴታ እነዚህን ስቴፖች ማለፍ አለብን ማለት ነው። እነዚህን 5 ስቴፖች ማለፍ አለብን ማለት ነው። እንግዲህ ታኒን ምን እንደሆነ እንመልከት። ፕሪፓራቶሪ ስቴጁን አይተናል። አሁን ደግሞ ስለ ታኒን ምንነት እንይ። ታኒን is a process that convert the protein of the raw hide or skin into stable material። ታኒን ብለን የምንጠራው ሮ አኒማል ስኪኑን ወደ ምን የምንቀይርበት ሂደት ነው ማለት ነው። ስቴብል ወደ ሆነ ማቴሪያል ወይም ፐርማነንት ወደ ሆነ ማቴሪያል የምንቀይርበት ሂደት ታኒን ብለን እንጠራዋለን ማለት ነው። ስለዚህ ፕሮቲንን ወደ የምንቀይርበት ማለት ነው ፕሮቲን ኦፍ the raw hide ወይም የአኒማል ስኪኑ የያዘውን ፕሮቲን ኮላጅኑን ወደ የምንቀይርበት ማለት ወይ ስቴብል ወደ ሆነ ማቴሪያል የምንቀይርበት ሂደት ታኒን ተብሎ ይጠራ ማለት ነው። ሶ we have two types of ታኒን፣ ሁለት አይነት መንገዶች አሉ። ናቹራል ታኒን እና ሚነራል ታኒን ብለን የምንጠራቸው ሁለት ታኒን ሜቶዶች አሉ፣ እንመልከታቸው። ስለዚህ የመጀመሪያው ሜቶድ ቬጂቴብል ኦር ናቹራል ታኒን ተብሎ ይጠራ ማለት ነው። ቬጂቴብል ኦር ናቹራል ታኒን የተባለው እንግዲህ ቬጂቴብሎችን ተጠቅመን ሮ አኒማል ስኪንን ወደ ፐርማነንት ሌዘርነት የምንቀይርበት ሂደት ነው። the skin is placed in the solution of tannin። ታኒን የተባሉት ባርክስ ኦፍ ፕላንት ሊሆን ይችላል፣ አለም ደግሞ ሊቭስ ኦፍ ፕላንት ሊሆን ይችላል ማለት ነው። የፕላንት ቅጠል አለም ደግሞ ቅርፊቱ ሊሆን ይችላል፣ እንደዚህ አይነት ቅርፊቱ ሊሆን ይችላል። እነሱን ተጠቅመን ልክ ሮ አኒማል ስኪኑን ከዚህ ሜክስቸር ወይም ከዚህ ሶሉሽን ጋር በመቀላቀል ለተወሰነ ታይም ካቆየ ነው በኋላ ሮ አኒማል ስኪኑ ወደ ፐርማነንት ሌዘርነት ይቀየራል ማለት ነው። the primary barks used in modern time are chestnuts። ይሄ የለውዝ አይነት ነው። ኦዋክ የሚባል አለ፣ ታንዋክ የሚባል አለ፣ ሆምሎክ የሚባል ቆበርቾ እኛ የምናውቀው ነው። ስለዚህ ማንግሮቭ እያልን የምንጠራቸው ብዙ አይነት የፕላንት አይነቶች አሉ ማለት ነው። ሶ እነዚህን ባርክን ወይም ቅርፊታቸውን በመጠቀም ሮ አኒማል ስኪንን ወደ መቀየር እንችላለን፣ ወደ ፐርማነንት ሌዘርነት መቀየር እንችላለን ማለት ነው። ናቹራሊ ታንድ ሃይድ ኢዝ በናቹራል ዌይስ ታኒንግ የተካሄደበት ሮ አኒማል ስኪን ፍሌክሲብል ነው ማለት ነው። ኤንድ ኦልሶ ዩዝድ ፎር ዋት ሜኪንግ ሹዝ ጫማን ለመስራት እንጠቀምበታለን። ሌሎችም አሉ ማለት ፈርኒቸር ስራ ላይም
አገልግሎት ይውላል ማለት ነው። ሁለተኛው ታኒን ሜተድ ምንድነው? ሚነራል ታኒን ነው። ኢን ዲስ ፕሮሰስ ዘ ስኪን ኢዝ ፕሌስድ ኢን ሶሉሽን ኦፍ ዋት ኬሚካል ሰች አዝ ክሮሚየም ሰልፌት ሊሆን ይችላል። ስለዚህ እዚህ የምንጠቀመው ሚነራል ወይም አሲድ ክሮሚየም ሰልፌት ነው ማለት ኤንድ አዘር ሳልትስ ኦፍ ክሮሚየም የክሮሚየም ሌላ ሳልቶችንም ተጠቅመን ታኒኑን ማካሄድ ይቻላል። ክሮሚየም ታኒን ኢዝ ፋስተር ዳን ናቹራል ኦር ቬጂቴብል ታኒን። ስለዚህ ክሮሚየም ታኒን ከናቹራል ወይም ከቬጂቴብል ታኒን በጣም ፋስት ነው ማለት ነው። ኤንድ ሪኳየር ኦንሊ 24 ሃወር ነው ማለት ነው። ስለዚህ 24 ሰዓት ብቻ የሚወስደው ማለት ነው። ስለዚህ እዚህ ላይ የምናገኛቸው ሌዘሮች ደግሞ እንደነዚህ አይነት ማቴሪያሎች ለመስራት ያስችለናል ማለት ነው። እንግዲህ ተማሪዎች በሚነራል ታኒን ያገኘነው ሌዘር ሌዘር ኢዝ ግሪኒሽ ብሉ ነው። ይሄ ፊገር ላይ የምታዩት አይነት ከለር ነው የሚኖረው። ኢን ከለር ድራይቭ ፍሮም ክሮሚየም። ይህ ከለር ግሪኒሽ ከለር እንዲይዝ ያደረገው ደግሞ የክሮሚየም ከለር ነው ማለት። ዚስ ፕሮሰስ ፕሮዲውስ ዋት ስትሬቸብል ሌዘር ዳት ኢዝ ዩዝድ ፎር ሜኪንግ ጋርመንት ኤንድ ሃንድ ባግ። ስለዚህ ጋርመንት ላይ በሰፊ እንጠቀማለን። የተለያዩ ኮቶችን ለመስራት ይችላል፣ ሃንድ ባጎችን ለመስራት እንጠቀምበታለን። በሚነራል ታኒን የምናገኘው ፐርማነንት የሆነ ማቴሪያል ወይም ሌዘር ማለት ነው። ሶስተኛው ስቴጅ ምንድነው? ክራስቲንግ ነው። ዲስ ኢዝ ዘ ፋይናል ስቴጅ ኢን ሌዘር ማኒፋክቸሪንግ ኤንድ ኢንክሉዲንግ ዳይንግ ሊሆን ይችላል፣ ቀለም መቀባት ሊሆን ይችላል። ሮሊንግ ዘ ሌዘር ቱ ሜክ ኢት ስትሮንግ። ስለዚህ ስትሮንግ እንዲሆን ደግሞ ሮሊንግ ማካሄድ ነው። በተጨማሪ ደግሞ ስትሬችንግ ኢት ኢን ሂት ኮንትሮል ሩም ኤንድ ፐርፎርሚንግ ኤ ፕሮሰስ ዛት ኢንቮልቭ ከቨሪንግ ዘ ግሬን ሰርፌስ። እዚ ላይ ምንድነው ስትሬች ማድረግ ይለጠጣል፣ በደንብ መወጠር መቻል አለበት። ቴምፕሬቸሩ በደንብ ኮንትሮል የተደረገ ክላስ ውስጥ ማለት ነው። እንዲሁም ደግሞ ግሬ ሰርፌስ አለበት ላይ ልክ ይህን አይነት ከለር እንዲኖረው ማለት ነው። ይህን አይነት ከለር እንዲኖረው ዊዝ ዋት ኬሚካል ኮምፓውንድ ሰቻስ ዋት ዋክስ ዘይት ነገር እየተቀባ ሊሆን ይችላል። ስትሬችን የሚደረገው ኦይል ተቀብቶ ሊሆን ይችላል፣ ግሌዝ ሊሆን ይችላል። እነዚህ ነገሮችን አድርገን በጣም አትራክቲቭ እንዲሆን ሜክ ዘ ሌዘር ቬሪ አትራክቲቭ እንዲሆን የምናደርግበት ሂደት ክራስቲንግ ብለን እንጠራዋለን። በጣም የምናስውብበት ሂደት ነው። ስትሬች የምናደርግበት ሂደት ነው። ስትሮንግ እንዲሆን የምናደርግበት ሂደት ይህ ምን ተብሎ ይጠራል ማለት ነው? ክራስቲንግ ብለን እንጠራዋለን ማለት ነው። ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሆንላችሁ።